በመቀጠል how to set up anti-spam and flood protection on your group using ሮዝቦት የሚለውን እናያለን። ይሄ ማለት የአንድ ግሩፓችን ሜምበር በአጭር ጊዜ ውስጥ በተደጋጋሚ ብዙ ሜሴጅ ሲልክ ፍሉዲንግ ይባላል። ስለዚህ ይህንን ለመገደብ የጊዜ ገደብ እናስቀምጣለን፣ የሆነ ቅጣት እናስቀምጣለን ማለት ነው። ለምሳሌ በግሩፕ ዲስከሽን ታይም አንድ አባል ብቻ 10 ጊዜ በአንድ ሰከንድ ሜሴጅ መላክ ይችላል። ኮፒ ፔስት እያደረገ በ5 ሰከንድ 20-30 ሜሴጅ መላክ ይችላል እና እንደዚያ ያደረጉ በግሩፕ ዲስከሽን ታይም እንዳይረብሹ የምናደርግበት ሲስተም ፍሉዲንግ ይባላል። እንደ ጎርፍ የሜሴጅ ጎርፍ ማለት ነው። ስለዚህ ይሄን ፕሮቴክት ማድረግ መቻል ማለት ነው። ክቡራን ቤተሰቦች ቻናላችንን ሰብስክራይብ፣ ቪዲዮዎችን ላይክ በማድረግ ድጋፋችሁን እንድትገልጹልን በአክብሮት ነው የምንጠይቃችሁ። መጀመሪያ የምታደርጉት ሮዝቦት ከቴሌግራም ግሩፓችሁ ላይ አድ መሆኑን በተደጋጋሚ ቼክ ማድረግ አለባችሁ። ስለዚህ ሜምበርስ ሚለው ላይ ገብቼ ቼክ አድርጋለሁ። ሮዝቦት መሆኑን ቼክ አድርጉ። ከዚህ ጋር ገብቼ ለምሳሌ ሮዝ ስል ሜምበርስ ከሚለው ላይ ያው የኔ ሮዝ ሜምበር ነች። ስለዚህ ሃዝ አክሰስ ቱ ሜሴጅ ይላል። ስለዚህ አድ ግሩፕ አድርጌታለሁ። ከዛ በመቀጠል አድሚን መሆኑን ቼክ አደርጋለሁ። ኦኬ ኤዲት ብዬ ገብቼ አድሚን ራይት እንደሰጠሁት ቼክ ማድረግ አለብኝ። ኦኬ ስለዚህ ሮዝ ፕሮሞትድ ባይ ጉባቴክ አድሚን ነች ማለት ነው። ሶ ግሩፕ ሜምበር መሆኔን ቼክ አደረግኩኝ፣ አድሚን መሆኗን ቼክ አደረግኩኝ። በኋላ ወደ ቀጣይ ስራ ማለፍ እችላለሁ ማለት ነው። አሁን ኮማንዶችን እንሰጣታለን። ሶ የመጀመሪያ ስንጀምር ሁሌም ስላሽ ሀልፕ ብላችሁ ውስጥ ገቡ እንትኑን ይሰጣናል ማለት ነው። ኮማንዶችን ይሰጣል። ኦኬ እንደዚህ ክሊፕ ሚ ፎር ሀልፕ የሚለውን ትሰጠናለች። ኦኬ እንደዚህ አድርገን ገባን። ስለዚህ አሁን የኛ ፎከሳችን ምንድነው? አንቲፍሉድን እንዴት ነው መጠቀም የምንችለው የሚለውን ለማሳየት ነው የፈለጉት። ስለዚህ አንቲፍሉድ የሚለውን ያው እዚህ ጋር ይታያችኋል። አንቲፍሉድ የሚለውን ክሊክ አድርጉ። አንቲፍሉድ ኦኬ። ስለዚህ እነዚህ ኮማንዶች አሉ። እነዚህ ኮማንዶችን በአጠቃላይ ሲታዩ 3 ናቸው። በሶስቱም ቀላል በሆነ መንገድ ሶስቱንም ዘዴ ያሳያችኋል። በጣም ሲምፕል የሆነ መንገድ ማለት ነው። እዚህ ጋር ውስብስብ አድርጎ ምናምን ነው የሚያሳየው። በት አይ ዊል ሾው ኢት ኢን ኢዚ ዌይ። ኦኬ ሌት አስ ተርን ወደዛ እንመለስና በቀላሉ ላሳያችሁ። ኦኬ ስለዚህ ለመጀመር ምንድነው የምናደርገው? እዚህ ጋር መጀመር እንችላለን። እዚህ ጋር ጽፈን ግን ወደ ዋናው ግሩፓችን እንሄድና የመጀመሪያው ታይፕ እንገባለን። መጀመሪያ አንቲ ፍሉድ ፕሮቴክሽን ሜተድ ስላሽ አድርጋችሁ ሴት ፍሉድ ትሉና የመጀመሪያውን ነው ማሳያችሁ። ሴት ፍሉድ ትሉና 5 ሴት ፍሉድ 5 ብላችሁ ሴንድ ብታደርጉ ይሄ ማለት አንድ ሰው 5 ሜሴጅ ብቻ መላክ እንዲችል መከልከል ማለት ነው። በአመት ይሁን በአንድ ወር ይሁን በአንድ ሰዓት ይሁን ምን ይሁን አይታወቅም። ግን ቢግነር ሌቭል ነው ይሄ፣ ዝም ብሎ ከመተው ይሻላል በሚባል የሚሆን ነው። ስለዚህ ሴት ፍሉድ 5 ብላችሁ ውስጥ ልኩ። ክሊክ ቱ አፕሩቭ አድሚን ይላል። ክሊክ ያው አሁን አፕሩቭ አደረገልኝ። ስለዚህ አንቲ ፍሉድ ሴቲንግስ ፎር ጉባቴክ ሰፖርት ግሩፕ ሃቭ ቢን አፕዴትድ ቱ 5 አንድ ሰው 5 ሜሴጅ መላክ እንዲችል አረኩኝ ማለት ነው። ስለዚህ ይሄ አንደኛው ሜተድ ነው። በጣም ኢዚ የሆነ ግን ትንሽ አስቸጋሪ የሆነ ሴቲንግ ነው ይሄ። ከዛ ይሄን ኦፍ ለማድረግ ብትፈልጉ ኦፍ ማድረግንም በዛው ላሳያችሁ። ሴት ፍሉድ በዛ ኦፍ አድርጉ። ልክ ኦፍ ሴት ፍሉድ ኦፍ የሚለውን ኮማንድ ስትሰጡ ሮዝ ቀጥታ ይሄን ያጠፋዋል ማለት ነው። ስለዚህ ላኩኝ። ክሊክ ቱ አፕሩቭ አድሚን ይላል። ኦኬ ስለዚህ አንቲ ፍሉድ ሃዝ ቢን ዲሴብልድ ብሎ ይልክልኛል ማለት ነው። ይሄ የመጀመሪያው ስቴፕ ነው። በሁለተኛ ደረጃ ማሳያችሁ ከላይኛው የተሻለ ነው። ስለዚህ ታይመር የምናስቀምጥበት ወይንም የምንጨምርበት ነው። ሶ ይሄን ለማድረግ ስላሽ ሴት ፍሉድ ታይመር እንላለን። ሴት ፍሉድ ታይመር የሚለውን ኮማንድ እንሰጣለን። ሴት ፍሉድ ታይመር ካልን በኋላ አንደኛው አማውንት ኦፍ ሜሴጅ እንጽፋለን። ከዛ አማውንት ኦፍ ሰከንድስ እንጽፋለን። ልክ እንደዚህ አድርገን እንጽፋለን። ሴት ፍሉድ ታይመር ካልን በኋላ 7 ሜሴጅ በ50 ሰከንድ ማለት ነው። 50 ሰዓት የምትሉም ከሆነ 50 ሀወር ኤች አድርጉ። ሚኒት ከሆነ ኤም አድርጉ። ቀን ከሆነ 1 ዴይ 3 ዴይ እያላችሁ እንደዚህ መሙላት ትችላላችሁ። ስለዚህ ሴት ፍሉድ ታይመር 7 ሜሴጅ ፐር 50 ሰከንድ የሚለውን ኦኬ ልላታለሁ። ከዛ ምን ይላል? ኢት ሉክስ ላይክ ዩር አኖኒመስ አፕሩቭ አድርግልኝ ይለኛል። አፕሩቭ አድርግልኝ እለዋለሁ።
ከዛ እጠብቃለሁ። ዘ ታይምድ አንቲ ፍሉድ ሴቲንግስ ፎር ጉቫቴክ ሰፖርት ግሩፕ ሃዝ ቢን አፕዴትድ ቱ 7 ሜሴጅ ኤቭሪ 50 ሰከንድስ የሚለውን ትዕዛዝ ይሰጠኛል ማለት ነው። ስለዚህ አንድ ሰው በ50 ሰከንድ ውስጥ 7 ሜሴጅ በላይ መላክ አይችልም። አሁን በዚህ የኔ ሴቲንግ ኦኬ። በጣም ይሄ አሪፍ የሚባል ነው። ይህን በአማርኛ የመጀመሪያ ጊዜ ያዘጋጀሁት እኔ ይመስለኛል። ሌላ ቪዲዮ አላገኘውም ዩቲዩብ ላይ ፈልጌ። በጣም ጥሩ ነው። ሰብስክራይብ እያደረጋችሁ ቤተሰብ። ከዛ ይሄን ኦፍ ለማድረግ ብትፈልጉ ስላሽ ሴት ፍሉድ ታይመር ፍሉድ ታይመር ሴት ፍሉድ ታይመር ኦፍ ብትሉ ያኛውን ያጠፋላችኋል ማለት ነው። ስለዚህ ሴንድ አድርጉ። ከዛ አፕሩቭ አድርጉልኝ። አንቲ ፍሉድ ታይመር ሃዝ ቢን ዲሴብልድ ኢን ጉቫቴክ ሰፖርት ግሩፕ። አሁን አቁመነዋል ማለት ነው። ስትፈልጉ የላይኛውን አስገብታችሁ ኢኔብል አድርጉ፣ ካልፈለጋችሁ ዲሴብል አድርጉ። በእነዚህ ሁለት ሞዶች ማለት ነው። ሁሉንም እያሳያችሁ ነው፣ ሙሉ እውቀት እየሰጧችሁ ነው በዚህ ላይ። በሶስተኛ ደረጃ ደግሞ አሁን ለምሳሌ አንደኛው እነዚህ በሰዓት መገደብ ነው። ሁለተኛ የሆነ ሜሴጅ ዝም ብሎ ገደብ መስጠት ነው። ሶስተኛ ደረጃ ደግሞ አክሽን መውሰድ ነው። አክሽን መውሰድ ማለት ጭራሽ ወይ እንዳይጽፉ ወይ ደግሞ የጻፉት ሜሴጅ ዲሌት እንዲሆን ምናምን የምንወስንበት ነው ማለት ነው። ስለዚህ አድቫንስ ሌቭል ነው ይሄ። ላይኛውም አድቫንስ ሌቭል ነው ሁለቶችም። ሴት ፍሉድ ሞድ ሚል እንትን አለ። ሴት ፍሉድ ሞድ አሁን ሞዱ ምን ይሆን? 3-4 አይነት ሞዶች አሉ። አንደኛው ሚውት ማድረግ ነው፣ ዝም ብሎ ሳይለንት ማድረግ። ሌላኛው ኪክ ማድረግ ነው። ሌላኛው ደግሞ ዲሌት ማድረግ ነው። ስለዚህ ሚውት አሪፍ ነው ይባላል። ለተወሰነ ጊዜ ዝም ብሎ ሳይለንት ያደርገዋል። ስለዚህ ሞዱን ሚውት ብዬ ጽፋለሁ። ስለዚህ ሴት ፍሉድ ሞድ ሚውት ስል ያ የሆነን ሰው ሚውት ያደርጋል፣ ለተወሰነ ጊዜ እንዳይጽፍ ምናምን ይከለክለዋል ማለት ነው። ኦኬ አሁንም አፕሩቭ አድርግልኝ ይላል። ይሄን አፕሩቭ አድርግለዋለሁ። ኦኬ ስለዚህ ምን አለ? አፕዴትድ አንቲ ፍሉድ ሪአክሽን ኢን ጉቫቴክ ሰፖርት ግሩፕ ቱ ሚውትድ። ስለዚህ ማንኛውም ሰው አሁን ዝም ብሎ ገብቶ እንትን ቢጽፍ ሚውት ያደርገዋል። ለተወሰነ ጊዜ ሚውት ያደርግልኛል ማለት ነው። ከፈለጋችሁ ሚውት የምትለዋን ዲሌት የምትለዋን መተከት ትችላላችሁ። ወይንም ቴምፖራሪሊ ባን ምናምን ማድረግ ትችላላችሁ። ስለዚህ በእነዚህ በሶስቶችም መንገዶች አንቲ ፍሉድን ወይንም ከመጠን በላይ የሚጻፉ ሜሴጆችን በቴሌግራም ግሩፓችን ላይ መከልከል እንችላለን። በምን አንቲስፓም ካቴጎሪ ነው፣ ግን አንቲ ፍሉድ ፕሮቴክሽን ይባላል። ብዙ ሜሴጅ በአንድ ሰከንድ 20-30 ሜሴጅ ከአንድ ሰው እየተላከ ግሩፓችን እንዳይረብሽ የምንጠቀምበት ሲስተም ነው ማለት ነው። በተለይ ክፍያ የምታስፈጽሙ ከሆነ ይሄ በጣም ስለሚያስቸግር አንደኛውን ተቀብላችሁ እስከምትጨርሱ ሌላኛው እንትን እያለ ኢንተርቪው ሳትጨርሱ እንትን ስለሚላችሁ ዘ ቤስት ወይ ፍሉድ ፕሮቴክሽን ወይ ነው። ቤተሰብ ዩቲዩብ ቻናላችንን ሰብስክራይብ አድርጉ፣ ቪዲዮውን ላይክ አድርጉ፣ ለሌሎች እንዲደርስ ሼር ማድረጋችሁንም እንዳትረሱ። በመቀጠል ወደ ሌላ ትምህርት እንገባለን።